ሰበር ዜና መከላከያ ሰራዊት ከአማራ ክልል ለቆ እንዲወጣም ተወሰነ። ይህ ድንገተኛ ውሳኔ የተላለፈው አብይ ከአማራ ክልል ከፍተኛ ባለስልጣናት ጋር ከተወያዩ በኋላ መሆኑም ታውቋል። ወዲህ ደግሞ ከአደባባይ ጠፍቶ የከረመው ዘመነ ካሴ ዝምታውን ሰብሮም ተከስቷል። የጽምዶ ጥምረትን በይፋ አውጇል። በሌላ በኩል በትግራይ ዛሬም አዲስ የድሮን ጥቃትም ተደግሟል። ጤና ይስጥልን። ይህ ዴሊ ፖስት ሚዲያ ነው። ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ እያደረጋችሁ እንድጀምሩ ግብዣችን ነው። የነሐሴ 20 2018 ጥብቅና ሰበር መረጃዎችን አጠናቅረን መተናል። ዋና ዋናዎቹን በማስቀደም እንጀምራለን። መከላከያ ሰራዊት እጅ ሰጠ፣ ሊያፈገፍግ ነው። አብይ ሰራዊቱን ከአማራ ክልል ሙሉ በሙሉ ነቅሎ እንዲወጣ ማዘዛቸውም ታውቋል። ይህ ውሳኔ የተላለፈው አብይ ከአማራ ክልል ከፍተኛ ባለስልጣናት ጋር በዝግ ከመከሩ በኋላ ነውም ተብሏል። በዝርዝር እናስደምጣቸዋለን። ዘመነ ካሴ ከወራት በኋላ ዝምታውን ሰብሮ ተከስቷል። ስለ ጽምዶ አነጋጋሪ መልእክትም አስተላልፏል። የጽምዶ ጥምረት ሊፈርስ ነው እየተባለ ባለበት በዚህ ወቅት ዘመነ ለህዋት እንጣመር ያልናቸው ብቻችንን መሆን ፈርተን አይደለምም ብለዋል። ሙሉ መረጃውን እናደርሳቸዋለን። በትግራይ ዛሬም የድሮን ጥቃት ተደገመ። የዛሬው የድሮን ድብደባ ባለፉት ሳምንት ከተፈጸሙት ጥቃቶች ሁሉ የበረታ መሆኑም ተሰምቷል። ጥቃቱን በተመለከተ አንድ ከፍተኛ ወታደራዊ አመራር ዝርዝር ኢላማዎችንም ይፋ አድርገዋል። ትሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ አድርጋችሁ በመጀመር አብሮነታችሁ እንዲቆየን ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። በትግራይ ዛሬም የድሮን ጥቃት ተደገመ። የዛሬው የድሮን ድብደባ ባለፉት ሳምንታት ከተፈጸሙ ጥቃቶች ሁሉ የበረታ መሆኑም ተሰምቷል። ጥቃቱን በተመለከተ አንድ ከፍተኛ ወታደራዊ አመራር ዝርዝር ኢላማዎችንም ይፋ አድርጓል። በትግራይ የሚገኙ ምንጮች ለዩኤምዲ ሚዲያ እንደገለጹት ጥቃቱ በአካባቢው ሰዓት ከምሽቱ 10 ሰዓት ገደማ በሰዓርቲ ወረዳ በምትገኝ ገጀት ከተማ ተፈጽሟል። ጥቃቱም የከተማውን ሁለተኛ ደረጃ ትምህርት ቤት አካባቢ መምታቱም ተዘግቧል። ከአካባቢው የተሰራጩ ምስሎች በጥቃቱ የደረሱ ጉዳትን የሚያሳይ እንደሆነም ነው የተገለጸው። የመጀመሪያ ሪፖርቶቹ ሰዎች መገደላቸውንና መቁሰላቸውን ቢጠቁሙም ጉዳቱ በገለልተኛ አካላት ማጣራት አልተቻለም። ነገር ግን ባለፉት ሳምንታት ኢትዮዴክስ የሰበሰባቸው መረጃዎች እንደሚያሳዩት ህዋት በድሮን የሚደርስበት ኪሳራ ለመቀነስ እንዲሁም ጥቃቶቹ ንጹሃን ላይ የተፈጸሙ ናቸው ለማለት ወታደሮቹ በትምህርት ቤቶች አካባቢ ሲከማቹ ከርመዋል። በተጨማሪም ከከባድ መሳሪያዎች በንጹሃን መኖሪያ ቤት አካባቢ ሲጠመድ ቆይቷል። የሌሊቱ ጥቃት በትምህርት ቤት አቅራቢያ መፈጸሙን ቡድኑን በትምህርት ቤት ውስጥ ማስጠለሉ የሚያረጋግጥ ነው። ይህ የሌሊት ጥቃት በዚሁ እሮቡ ቀን ቀደም ብሎ ከተፈጸመው ሌላ ጥቃት በኋላ የተፈጸመ ነው። የአካባቢ ምንጮች እንደገለጹት ትላንት 8 ሰዓት ከ45 ገደማ በራያ አዘቦ ወረዳ በምትገኘው ጣቢያ ገነቴ ላይ የድሮን ጥቃት ፈጽሟል። ለዩኤምዲ ሚዲያ የተናገሩ አንድ የመንግስት ታማኝ ምንጭ ስለ ጥቃቶቹ ዓላማ የተለየ መረጃም ሰጥተዋል። እኚህ ምንጮች እንደሚሉትም በቅርቡ የተካሄዱ ዘመቻዎች ኢላማ ወታደራዊ ኢላማዎችም እንደነበሩ በተለይም ታንኮች እንጂ ሲቪሎች እና የሲቪል መሰረተ ልማቶች ታርጌት እንዳልነበሩም ገልጸዋል። የህዋት ጦር ባለፉት ሳምንታት ወገቡን እየተመታ ነው። በሸረሪና ከተማና በሌሎች የትግራይ አካባቢዎች በፌዴራል መንግስት የተካሄዱት ተከታታይ የድሮንና የተቀናጀ የአየር ጥቃት የህዋትን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ በማሽመድመድ የጦርነቱን ሚዛን በከፍተኛ ሁኔታም ቀይሮታል። እነዚህ ኢላማቸውን የጠበቁ ከባድ ጥቃቶች ድርጅቱ ለረጅም ጊዜ ሲተማመንባቸው የነበሩት ግዙፍ የጦር መሳሪያዎች ከጥቅም ውጪ ያደረጉ ሲሆን በሂደቱም ከፍተኛ የተዋጊ የሰው ኃይል ክስረት አስከትለዋል። የህዋት ኃይል የገጠመው ኪሳራ በመሳሪያና በሰው ኃይል ብቻ የተወሰነ አልነበረም። ይልቁኑ ለጦርነቱ እጅግ ወሳኝና ስትራቴጂካዊ ናቸው ብሎ በጥብቅ ይዟቸው የነበሩትን ቁልፍ ምሽጎችና የጂኦግራፊ
ጂኦግራፊያዊ ቦታዎች በሙሉ በአጭር ጊዜ ውስጥ ለመነጠቅ ተገዷል። በአሁኑ ወቅት የፌዴራል መንግስት እያንዳንዱ የክልሉን አየር ክልል እና እንቅስቃሴ በመዳፍ ስር በማስገባቱ የህወሓትን ኃይሎች የትኛውም አይነት ወታደራዊ ሆነ ሎጂስቲካዊ እንቅስቃሴ ከፌዴራል መንግስት የክትትል እይታ ተሰውረው ማከናወን የማይችሉበት ደረጃም ደርሰዋል። የድርጅቱ የጦር መሳሪያዎች መውደምና የፌዴራል መንግስት ሙሉ የአየር የበላይነት ይበልጥ ጎልቶ የታየው ደግሞ በከፍተኛ አመራሮች ላይ ተጽዕኖ ፈጥሯል። ቀደም ባሉት ጊዜያት አነስተኛ ክስተቶች በተፈጠሩ ቁጥር እንኳን መግለጫ ለመስጠትና መረጃዎችን ለማስተላለፍ በፍጥነት ወደ ቢሮና ስቱዲዮ ሲያመሩ የነበሩ የህወሓት ጀነራሎችና ፖለቲካዊ አመራሮች አሁን ላይ የጥቃቱ ቀጥተኛ ኢላማ ውስጥ በመግባታቸው ምክንያት በነፃነት መንቀሳቀስ እንዳቃታቸውም ተረጋግጧል። ዘመነ ካሴ ከወራት በኋላ ዝምታውን ሰብሮ ተከስቷል። ስለ ጽምዶ አነጋጋሪ መልእክትም አስተላልፏል። የጽምዶ ጥምረት ሊፈርስ ነው እየተባለ ባለበት በዚህ ወቅት ዘመነ ለህወሓት እንጣመር ያልናቸው ብቻችንን መሆን ፈርተን አይደለምም ብለዋል። ዘመነ ካሴ ዛሬ ባሰራጩት የጽሁፍ መልእክት ጥምረቱ ከፍ ያለ ደረጃ ላይ ደርሷልም ብለዋል። የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል አይደለም ብለዋል። አፋሩ ከአማራው፣ ከኦሮሞ፣ ከሲዳማው፣ ከበረታውም ጋር የሚተባበረው ብቻውን መቆም ስለማይችል አይደለም በማለትም ተናግረዋል። እስካሁን ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣው ያለው ዘመነ እነዚህ ድርጅቶች የሚተባበሩት ብቻቸውን መቆም ስለማይችሉ ሳይሆን ትብብር ዛሬያዊ ዘላለማዊ ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውን በጋራ ያሳካሉ በማለትም ተናግሯል። ዘመነ ካሴ ይህንን መልእክት ያሰራጨው ጽምዶ ሊፈርስ እየተንገዳገደ ባለበት ወቅት ነው። ኦሮሚያ ሪፐብሊክ እንዲሁም ሀገረ ትግራይን መፍጠር እንፈልጋለን የሚሉ ኃይሎች ከኢትዮጵያ አንድነት ጉዳይ አልደራደርም ከሚለው ኃይል ጋር ጥምረት ፈጥር ያለው ሲል መስማት ፈገግ የሚያሰኝ ነው። እጅግ አስደናቂው ጉዳይ ደግሞ የዚህ ፕሮጀክት ፈጣሪ ኢትዮጵያን ማፍረስ የሚፈልገው የሻዕቢያ ኃይል ነው። ይህንን ጉዳይ ከስር መሰረቱ የተረዱት ጠቅላይ ሚኒስትር አብይ አህመድ እና ፊልድ ማርሻል ብርሃኑ ጁላ ከወራት በፊት በሰጧቸው ተከታታይ ገለጻዎች ይህ ጥምረት መሰረት የሌለው የሩቅ ተመልካች ያልሆነ ይልቁንም ቅርብ ወራጅ እንደሆነ የተለያዩ ክስተቶችን በማንሳት አብራርተው ተናግረው ነበር። ይህም እንዳሉት ጥምረቱ ቅርብ ወራጅ ሆኖ ገና ሳይጀመር ወገቤን እያለ ነው። በተለይም የጥምረቱ አካል የሆኑት ፋኖና ህወሓት ንትርክ ውስጥ ገብተዋል። የፋኖ ቡድን ህወሓት ከጀርባ እየዶለተብኝ ነው ማለትም ጀምሯል። ከሰሞኑ ዲፕሎማቶች ህወሓትና መንግስትን ለማቀራረብ እንቅስቃሴ መጀመራቸውን ተከትሎ ህወሓት ወደ ድርድር ለመቅረብ እያመነታ ነው። ጽምዶ የተባለው ፕሮጀክትም ጣል እያደረገው ነው። ይህን ተከትሎ የፋኖ አመራሮች ወደ አደባባይ ብቅ በማለት ህወሓት መንግስትን ወደ ድርድር ለማምጣት ሲጠቀምብን እንጂ ጥምረቱን ፈልጎትም አይደለም በሚል አስተያየቶችም እየሰጡ ነው። ህወሓት በበኩሉ ምዕራብ ትግራይ ካልተመለሰልኝ ጥምረቱ ውስጥ ምን አደርጋለሁ የሚል አቋምም የያዘ ይመስላል። ይህ በጽምዶ ኃይል መሃል ውጥረት የተፈጠረው የፋኖ አባላት በመቀሌ ከተማ በስፋት ሲንቀሳቀሱ የሚያሳይ ምስል በስፋት እየተሰራጨ ባለበትና ጥምረቱ ይፋን ለማድረግ ዘመነ ካሴ ወደ ትግራይ ባቀናበት ወቅት መሆኑ ህወሓት ታማኝ ኃይል አለመሆኑን ለአማራ ኃይሎች ያሳየም ሆኗል። መከላከያ ሰራዊት እጅ ሰጠ፣ ሊያፈገፍግ ነው። አብይ ሰራዊቱን ከአማራ ክልል ሙሉ በሙሉ ነቅሎ እንዲወጣ ማዘዛቸውም ታውቋል። ይህ ውሳኔ የተላለፈው አብይ ከአማራ ክልል ከፍተኛ ባለስልጣናት ጋር በዝግ ከመከሩ በኋላ ነውም ተብሏል። አማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ መከላከያ ሰራዊትን አስመልክቶ ባደረጉት ንግግር ሰራዊቱ በመጪው አዲስ ዓመት በክልሉ የሚኖረው ሚና ተናግረዋል። በአማራ ክልል እየተደረገ ያለው ውጊያና የደፈጣ ጥቃቶች ዛሬም መቀጠሉንም ገልጸዋል። በከተሞቹ ደግሞ የሰዓት እላፊ መታወጁም ተሰምቷል። የክልሉ መዲና ባህር ዳር ከሰሞኑ የፌዴራል ባለስልጣናት ስብሰባ ያስተናገደ ሲሆን በቀጣይ ዓመት ውጊያው በጽንፈኛ ኃይሎችና በእኛ ሚሊሻዎች መካከል መሆን አለበት በሚል የመከላከያ ሰራዊት በመጪው ዓመት ከክልሉ ሊወጣ እንደሚችልም ጠቁመዋል። ፕሬዝዳንት አቶ አረጋ ከበደ አክለውም ከመከላከያ ሰራዊት እንቅስቃሴ ተላቀን በእኛ ኃይሎች የህግ ማስከበር
የማስከበር ዘመቻ ሰራዊቶችን እንሰራለን የሚል እቅዳቸውንም አቅርበዋልም ተብሏል። በክልሉ የሚሊሻ አባላት በክልሉ መንግስት ሰልጥነው የመከላከያ ሰራዊትን ለመተካት ታቅዶ እየተሰራ እንደሚገኝም ተናግረዋል። ይህ በእንዲህ እንዳለ በክልሉ ያለው ውጊያ ዛሬም የቀጠለ ሲሆን በተለይም ቀጠናዎች ጥቃቶች መፈጸማቸውም ተገልጿል። በትላንትናው ዕለት በሰሜን ሸዋ ዞን ሞረት እና ጅሩ ከሸዋሮቢት አቅራቢያ አረሚያ በተባለ አካባቢ የፋኖ ኃይሎች የመንግስት ኃይሎች ላይ የደፈጣ ጥቃት በመፈጸማቸው ውጊያዎች መካሄዳቸውም ተገልጿል። በዚህ ውጊያ በሁለቱም ወገን የሰብአዊና ቁሳዊ ጉዳት እንደደረሰ የተነገረ ሲሆን በጎጃም ቀጠና በተለያዩ አካባቢዎች ውጊያዎች መኖራቸውም ተገልጿል። በወሎ ቀጠና ደግሞ በባቲ ከተማ የሰዓት እላፊ ገደብ መጣሉም ተሰምቷል። የባቲ ከተማ አስተዳደር የጸጥታ ምክር ቤት ትላንትና ባደረገው አስቸኳይ ስብሰባ የተለያዩ ክልከላዎችን መጣሉም ተነግሯል። በከተማው የሰው እንቅስቃሴን በተመለከተ ማንኛውም ሰው ከምሽቱ 4 ሰዓት በኋላ ምንም አይነት እንቅስቃሴ እንዳያደርግ ተከልክሏል። የከተማው የ3 እግር ተሽከርካሪዎችም እንቅስቃሴ እስከ 12 ሰዓት ብቻ መሆኑም ተገልጿል።